ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። በትምህርት ዘርፉ ላይ ለውጥ ለማምጣት እየተደረገ ያለው ጥረት ለውቅና ሳይሆን የትውልድና የሀገርን ጥያቄ የመመለስ ጉዳይ ነው ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። አሜሪካ በተለያዩ ሀገራት ውስጥ የሚገኙ 30 የሚጠጉ ኤምባሲዎችና ቆንስላ ጽሕፈት ቤቶቿን ልትዘጋ መሆኑ ተሰማ። የዶናልድ ትራምፕን የታሪፍ ጦርነት ተከትሎ የሩሲያው ሩብል የዓለማችን ቁጥር 1 ተመራጭ የመገበያያ ገንዘብ ሆኗል ተባለ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለ ለማየው አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። በትምህርት ዘርፉ ላይ ለውጥ ለማምጣት እየተደረገ ያለው ጥረት ለውቅና ሳይሆን የትውልድና የሀገርን ጥያቄ የመመለስ ጉዳይ ነው ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። የትምህርት ሚኒስትሩ የዩኒቨርሲቲ ፕሬዝዳንት ለመሆን የሚያስፈልገው ተወዳድሮ ብቁ መሆን እንጂ የአካባቢ ተወላጅ መሆን ብቻ አይደለም ሲሉም ተደምጠዋል። ዮርዳኖስ አበበ ተጨማሪ አላት። የትምህርት ሚኒስቴር የሆኑት ፕሮፌሰር ብርሃኑ ነጋ ትምህርት ሚኒስቴር በአገሪቱ የትምህርት ስርዓት ውስጥ የነበሩትን ችግሮች በመለየትና በመፍታት ጥራቱ የተረጋገጠ ትምህርት በፍትሃዊነት ለማዳረስ የተለያዩ ደንቦችና መመሪያዎችን ቀርጾ የትምህርት ዘርፉ ላይ ለውጥ ለማምጣት እየሰራ እንደሆነ ገልጸው የትምህርት ሚኒስቴር የ2017 በጀት ዓመት የእቅድ አፈጻጸም ሪፖርትን በትላንትናው ዕለት የምክር ቤቱ አባላት በተገኙበት ለግምገማ አቅርበዋል። እንደ ሚኒስትሩ ገለጻ በበጀት ዓመቱ የተማሪዎችን መድገም፣ ማቋረጥ፣ ማርፈድ እና መቅረትን ይቀንሳል የተባለውን የተማሪዎች የምገባ ፕሮግራምን ለሚሊዮኖች የማዳረስ እንዲሁም በስርዓተ ትምህርትና ስልጠና ፍኖተ ካርታ መሰረት ለበርካታ ትምህርት ቤቶች መጻሕፍትን የማሰራጨት ስራዎች ተከናውነዋል። በትምህርት ዘርፉ ላይ በስፋት ችግር ሆኖ የሚነሳውን የመምህራንና የርዕሰ መምህራን አቅርቦት ለመጨመርና ብቃትን ለማሳደግም በአጭርና በረጅም ጊዜ ስልጠና ሲሰጥ እንደቆየ ተጠቁመዋል። በግምገማው ላይ እነዚህና መሰል የሚኒስትሩን ሪፖርት ያደመጡት የምክር ቤቱ አባላትም ጥያቄዎችን ያነሱ ሲሆን የበርካታ ተማሪዎች ውጤት መቀነስን በተመለከተ ዶክተር ደሳለኝ ጫኔ ላነሱት ሀሳብ ሚኒስትሩ ብሔራዊ ፈተና የወሰዱ ተማሪዎች ውጤት መቀነስ ከዚህ በፊት የነበረው ስርዓት ክፍተትና የክልል ፖለቲካ መስተዳደሮች የመምህራን እንዲሁም የወላጆች ውጤት ነው የሚል ምላሽ ሰጥተዋል። ተማሪ እንዲወድቅ የምንፈልግበት ምክንያት የለም። ተማሪ እንዲያልፍ እንፈልጋለን፣ ግን ተምሮ እንዲያልፍ ነው የምንፈልገው። አጭበርብሮ፣ ሰርቆ፣ ኮርጆ ምናምን እንዲያልፋል። በትምህርት ስርዓታችን ውስጥ የደረሰው ትልቁ በደል ሳናስተምር በአቋራጭ ልጆቻችን ያልፋሉ ብለን የሰራነው በሽታ ነው። ለረጅም ዓመታት የሰራነው በሽታ ነው። ይሄ ገና የመጀመሪያው ፈተና ሲወጣ ያልነው ነው። የሁላችንም የጋራ ሪስፖንሲቢሊቲ ነው። የወላጆች ነው። ቢኮዝ ኢን ሰም ፕሌስስ ወላጆች ገንዘብ እያዋጡ ለፈታኞች ግቦ እየሰጡ እንዲያሳልፉላቸው ሲያደርጉ ነበር። የክልል የፖለቲካ መስተዳደር እንትኖች ውጤት ነው። ዋይ ቢኮዝ የክልል የፖለቲካ መስተዳደሮች የነሱ ብሔር ወር ምናምን ክልል ሰው ያልፋል ብለው ፈተና እየሰረቁ ሲሰጧቸው የነበረው የመምህራን ችግር ነው። ቢኮዝ መምህራን ዋና አሰራቂዎች ነበሩ ፎር አ ሎንግ ታይም። መሰረታዊ የሆነ በማህበረሰብ ደረጃ የደረሰብን የሞራል ክስረት ውጤት ነው። ሚኒስትሩ አክለውም በትምህርት ስርዓቱ ላይ ለውጥ ለማምጣት ያስችላል ያሉትን መፍትሄ ጠቁመው እስካሁን በተሰራው ስራ የመጣውንም ውጤት አብራርተዋል። ችግሩ ምን እንደሆነ በደንብ በማህበረሰብ ደረጃ ከታወቀ በኋላ አክቹሊ መፍትሄው ከባድ አይደለም። ሲሪየስሊ ማስተማር ነው። ሲሪየስሊ መከታተል ነው። ተማሪዎች እንዲማሩ ማድረግ። በቃ ካሁን በኋላ ስርቆት የለም ብሎ ሲያስብ ተማሪ የሚያደርገው ማጥናት ይጀምራል። እስኪ በየክልላችሁ በምትሄዱበት ጠይቁ። ምን የተለየ ነገር አለ ብትሉ የሚነግሯችሁ አሁን ትምህርት ቤቶች ውስጥ ላይብረሪ የሚገባ ተማሪ በክፉኛ ጨምሯል። አሁን ወላጅ ስለ ልጆቹ ትምህርት መጠየቅ ጀምሯል። እዚህ ፓርላማ የተከበራቸው የፓርላማ አባላትማ እዚህ አብሮት ላይ ያለውን ሰልፍ እኮ ማየት ይበቃቸዋል። ተማሪ ምን ያህል ወደ ትምህርት ቅዳሜና እሑድ ተማሪዎች ከቤታችሁ ስትወጡ አይታችኋል አይደል? ልክ እንደ ሬጉላር ትምህርት ቀን ነው የሚመስለው። ዩኒፎርማቸውን ለብሰው እኮ ነው እየሄዱ ያሉት።
ዋይ ቢኮዝ ትምህርት ቤቶቹ እንደ በፊቱ እየቀለዱ ማሳለፍ እንደማይችሉ ሲያውቁ እንደገና ጠርተው ማስተማር ጀመሩ፣ ቲዩተር ማድረግ ጀመሩ ልጆቻቸው። እንደ ትውልድ ኃላፊነታችን ይሄ የሚቀጥለውን ትውልድ ማዘጋጀት ማለት ይሄ። የትኛውም ትውልድ ከራሱ የተሻሉ ልጆች ማፍራት ካልቻለ አገር እየገደለ ያለ ትውልድ። እኛ ያ የሀገር ኃላፊነት አለብን። ይሄን ትውልድ ማዘጋጀት ኃላፊነት አለብን። ትንሽ ቆምጠጥ ያለ ሐሞት ይፈልጋል፣ ትንሽ ኮስተር ማለት ይፈልጋል። ፖፑላር ለመሆን ተብሎ የሚደረግ አይደለም። ፖፑላር ለመሆን ቢደረግ ኖሮ ማሳለፍ ነበር የሚሻለው። አለበለዚያ እኔም የቲክቶክ እንትን አልሆንም ነበር። በተመሳሳይ በሀገራችን ከ7.2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን በተመለከተም ይህ ችግር ለሕዝብ እንቆማለን በሚሉ አካላት መካከል በተፈጠረ ግጭት የተከሰተ በመሆኑ ግጭቱን ማስቆም እንኳን ባይቻል ጦርነቱ ጋብ ባለባቸው አካባቢዎች የማሟያ ትምህርት በፍጥነት ለማዳረስ ጥረት እየተደረገ ያለበት ሁኔታ እንዳለም አስረድተዋል። 7.2 ሚሊዮን ልጆቻችን ትምህርት ቤት መግባት አለመቻላቸው በጣም ሊያሳስበን የሚገባ ጉዳይ። ግን ዝም ብለን የምናወራው አይደለም። ሪሊ ከምር ይሄን ነገር ካሰብንበት እንደ ህብረተሰብ ትልቁ ይሄንን የሚያመጣብን ያለው ግጭቶች ናቸው። እነኚህን ግጭቶች መፍታት እንኳን ባንችል በሁሉም ሳይድ ያሉ በግጭት ውስጥ የሚሳተፉ ሰዎች ትምህርት ቤቶችን መተው እንዴት ያቅታል? እንዴት ለአንድ ማህበረሰብ እናስባለን የሚሉ ኃይሎች በየትኛውም ሳይድ እንዴት ነው መምህራንን የሚገሉት? እንዴት ነው ተማሪዎች ትምህርት ቤት እንዳይገቡ የሚከለክሉት? እንደ ህብረተሰብ ኮንሽስ መሆን አለብን። እንደ ህብረተሰብ አይነክ የሚባሉ ነገሮች መኖር አለባቸው። ፖለቲካል ኮንፍሊክት ውስጥ ልንገባ እንችላለን ፎር ዋን ሪዝን ኦር አናዘር። ግን የነገውን ትውልድ የሚገል ያውም ራሳችን ቆመንለታል የምንለውን ማህበረሰብ የሚገል ሲሆን በጣም ያሳዝናል። ዛትስ ዋይ እንደ ህብረተሰብ ኖ ማለት መቻል አለብን። በሌላ በኩል የቋሚ ኮሚቴው አባል በሆኑት አቶ ታደሰ ጌጡ የዩኒቨርሲቲ ፕሬዝዳንቶችን በተመለከተ ላነሱት ጥያቄ ሚኒስትሩ ምላሽ ሰጥተዋል። ዩኒቨርሲቲ ፕሬዝዳንቶችን በሚመለከት ጠይቀው ጥያቄ አንዳንድ ጊዜ እዚሁ የተከበረው ፓርላማ እየመጣ እኮ ነው ስለ ኦዲት የሚወራው። አንዳንድ ዩኒቨርሲቲ ፕሬዝዳንቶች ምን ሲያደርጉ እንደነበር እና ምን ዝም እንብላችሁ? ያስተምረው ያሳልፋሉ ተብለው ሲጠበቅ ምንም ትምህርት የሌለበት ዩኒቨርሲቲ ይዘው ቢቀመጡና እዛው መንደር ለመንደር ሲጣሉ ሊትራሊ እኮ ነው ዩኒቨርሲቲዎችን ፓራላይዝ የሚያደርጉበት ኢንቫይሮንመንት ዝም ብለን እኔ ኦፍ ኮርስ በጊዜያዊነትም ቢሆን ቆዩ ብለን ደህና እንደው በትምህርት ላይ ኢንትረስት ያላቸው ሰዎች እየቀየርን እንደተከበረው ምክር ቤት ኦፕንሊ ነው መነግራቸው። ይሄን ስናደርግ ደግሞ አንድ ኮሌጅ አንድ ዩኒቨርሲቲ ያለበት ቦታ የዛ መንደር ሰው መሆን አለበት የዩኒቨርሲቲው ፕሬዝዳንት የሚባል ነገር የለም። እነኛ ዩኒቨርሲቲዎች የሁሉም ያገሪቱ ልጆች ዩኒቨርሲቲዎች ናቸው። በብቃት ነው ዩኒቨርሲቲ ፕሬዝዳንቶች መቀመጥ ያለባቸው ኖት በአካባቢ በጣም ስትሬንጅ ነው። አማራ ክልል ያሉ እንትኖችን አማራ ስለሆንክ ብቻ እንኳን አታገኙ የዛ መንደር ሰው መሆን አለበት። the same thing ኦሮሚያ ውስጥ the same thing እንዴት ይሆናል እንደዚህ? ስለዚህ ኦፕን አድርገን ሁሉም ተወዳድሮ በችሎታው እንትን የሚልበት ዩኒቨርሲቲዎች ሜሪት ላይ የተመሰረተ ዩኒቨርሲቲዎች እንዲሆኑ ለማድረግ እየሞከርን ያለ ነው። በአጠቃላይ የትምህርት ሚኒስቴር በቀጣይ የትምህርት ስርዓቱን ለማሻሻል የአጭርና የረጅም እቅዶችን ይዞ እየሰራ እንደሆነም ተገልጿል። አሜሪካ በተለያዩ ሀገራት ውስጥ የሚገኙ 30 የሚጠጉ ኤምባሲዎችና ቆንስላ ጽሕፈት ቤቶቿን ልትዘጋ መሆኑ ተሰማ። ከዚህም ውስጥ ከአፍሪካ ቀንድ ሀገራት ኤርትራ አንዷ ስትሆን በሶማሊያና በኢራቅ ለጸረ ሽብር የተቀመጠውን ኃይሏንም ልትቀንስ እንደሆነ ተሰምቷል። ሲሆን ላይኩን ተጨማሪ አላት። የአሜሪካን የውጭ ጉዳይ መስሪያ ቤት ወጪ ግማሽ በግማሽ ለመቀነስ ያቀደው የትራምፕ አስተዳደር በአፍሪካና በአውሮፓ ያሉ ሀገራትን በስፋት ያዳረሰ ብሎም ሌሎች ሀገራትንም ያካተተ አዲስ ውሳኔ ሊወስን መሆኑን ከስቴት ዲፓርትመንት የተገኘው ዶክመንት አመላክቷል። ይህም አሜሪካ በተለያዩ ሀገራት የሚገኙ 10 ኤምባሲዎቿን ብሎም 17 ቆንስላ ጽሕፈት ቤቶቿን ልትዘጋ መሆኑን
የዓለም ተደማጭ መገናኛ ብዙሃን በተለያዩ መንገዶች ያገኟቸው ዶክመንቶች አሳይተዋል። በአፍሪካ ኤርትራና ደቡብ ሱዳንን ጨምሮ 6 ሀገራት እነርሱም በሌሴቶ፣ በመካከለኛው አፍሪካ ሪፐብሊክ፣ በዲሞክራቲክ ኮንጎና በጋምቢያ ውስጥ ያሉ ኤምባሲዎች ሲዘጉ በተጨማሪም ከተለያዩ አህጉራት የሚገኙት ተደምረው በአጠቃላይ 10 ሀገራት ውስጥ ያሉ የአሜሪካ ኤምባሲዎች ይዘጋሉ ተብሏል። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት እየተቀዛቀዘ ከመሆኑ በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ መሆኑን መረጃዎች ያሳያሉ። ኤርትራ አሸባሪ ቡድኖችን ትደግፋለች በሚል አሜሪካ ተደጋጋሚ ክሶችን ስታሰማ መቆየቷም የሚዘነጋ አይደለም። ይሁንና ኤርትራ ባሳለፍነው መጋቢት ወር መጀመሪያ በትራምፕ አስተዳደር እግድ ውስጥ ያለው ዩኤስኤድ ሽብርተኞችን ይደግፍ እንደነበር በመናገር አሜሪካን ከሳ የነበረ ሲሆን የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በወቅቱ በኤክስ ገጻቸው ላይ አስፍረውት በነበረው ጽሑፍ ዩኤስኤድ ጽንፈኛውን ዓለም አቀፍ አሸባሪ ቡድን አልሸባብን ሲደግፍ እንደነበር ከሰሞኑ መረጃ ወጥቶበታል። ይሁንና አሜሪካ ግን አልሸባብን ትደግፋለች በሚል ኤርትራን ላለፉት 10 ዓመታት በሐሰት ስትከስ ቆይታለች ብለዋል። ኤርትራ በአውሮፓውያኑ 2005 የአሜሪካ የእርዳታ ተቋም የሆነውን ዩኤስኤድን ከሀገሯ እንዲወጣ ማድረጓ ይታወሳል። ከዚያም ባሻገር በሁለቱ ሀገራት መካከል በነበረው የዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረውን የቪዛ አገልግሎት አቋርጦ እንደነበርም ይታወሳል። ዝርዝሩ ጨምሮም 5 ቆንስላዎች በፈረንሳይ፣ 2 በጀርመን፣ 2 በቦስኒያና ሄርዞጎቪና፣ 1 በእንግሊዝ፣ 1 በደቡብ አፍሪካና 1 በደቡብ ኮሪያ የሚገኙ ቆንስላዎችን የትራምፕ አስተዳደር ሊዘጋ እንዳቀደ አመላክቷል። ውሳኔው ከዚያም ባለፈ አሜሪካ የጸረ ሽብርን እንቅስቃሴ ለመቆጣጠር ቁልፍ በሆኑ ቦታዎቿ በሶማሊያና በኢራቅ ያሉትን ጸረ ሽብር ኃይሎቿን ለመቀነስ ማሰቧንም አስፍሯል። አሜሪካ ይህ ውሳኔዋ የተሰማው የሽብር እንቅስቃሴዎች በእነዚህ ሀገራት እንደ አዲስ እያንሰራራ ባለበት ወቅት ነው። ከቅርብ ሳምንታት በፊት አልሸባብ በሶማሊያ በሞቃዲሾ ዙሪያ ቁልፍ የሚባሉ ስፍራዎችን መቆጣጠሩ ሲነገር መቆየቱ የሚዘነጋ አይደለም። በአገሪቱ በአየር ማረፊያውና በኢዩሶም ካምፕ ላይ ከተፈጸመው የአልሸባብ የሞርታር ጥቃት ባሻገር አልሸባብ በተለያዩ ስፍራዎች ላይ ድንገተኛ ጥቃቶችን እየፈጸመ እንደሚገኝ እየተዘገበ ነው። የሶማሊያው ፕሬዝዳንት መኖሪያ አቅራቢያ የተፈጸመው የሽብር ጥቃትም የፕሬዝዳንቱ ጠባቂዎችን ሳይቀር የገደለ መሆኑን ዘገባዎች አስደምጠው ነበር። ይህንን የአልሸባብ እንቅስቃሴ ለመግታት ከሚታገሉት መካከል ዋነኛዋ አሜሪካ ሀገራቱ በይበልጥ ድጋፏን በሚጠይቁበት ሰዓት ያሉትንም ልትቀንስ እንደምትችል ነው እያሳወቀች የምትገኘው። ኤምባሲዎቻቸው የሚዘጉባቸው ሀገራት በጎረቤት ሀገሮች አማካኝነት ዲፕሎማሲያዊ ግንኙነታቸው እንደሚቀጥል ነው ዶክመንቱ ያሰፈረው። ለአብነትም ከኤርትራ ጋር ያላትን ግንኙነት በናይሮቢ በሚገኘው ኤምባሲዋ አማካኝነት የምታደርግ ሲሆን ከማልታ ጋር ደግሞ በጣሊያን ኤምባሲዋ ለማድረግ ማቀዷን ዘገባዎች አስረድተዋል። የትራምፕ አስተዳደር ለወሰናቸው ለእነዚህ ውሳኔዎች እስካሁን የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ፊርማ አላረፈባቸውም። የዶናልድ ትራምፕን የታሪፍ ጦርነት ተከትሎ የሩሲያው ሩብል የዓለማችን ቁጥር 1 ተመራጭ የመገበያያ ገንዘብ ሆኗል ተባለ። እየወጡ ያሉ መረጃዎች እንደሚያመለክቱት በዩኤስ ምንዛሪ ላይ ከፍተኛ እምነት ማሽቆልቆሉን ተከትሎ ሩብል ከዶላር ጋር ሲነጻጸር 38 በመቶ ከፍ ብሏል። ብዙነህ እንዳለ ዝርዝር አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የሚጥሉት አዲስ ቀረጥ ዓለምን አስደንግጧል። 10 በመቶ ቀረጥ ዝቅተኛ ሆኖ በተቆረጠበት በአዲሱ ታሪፍ የአሜሪካ ወዳጅ ሀገራትም የሚባሉት አልቀረላቸውም። በአዲሱ ቀረጥ ውስጥ የአሜሪካ የቅርብ አጋርና ወዳጅ የሆነው የአውሮፓ ህብረትም የ20 ከመቶ ታሪፍ ተጥሎበታል። ይህ ዓለምን ያሸበረው የታሪፍ ጉዳይ ለአሜሪካ መዘዝ ይዞ ሳይመጣ እንዳልቀረ እየተነገረ ነው። በርካታ ሀገራት ለመገበያያነት የሚጠቀሙት ዶላር በትራምፕ አዳዲስ ታሪፎች ምክንያት በሀገራት ዘንድ እምነት እየታጣበት ነው ይለናል የብሉምበርግ ዘገባ። ከዚህ ባለፈም በዶላር ላይ እየታየ ካለው መቀዛቀዝ በላይ የሩሲያ መገበያያ ገንዘብ የሆነው ሩብልስ ተፈላጊነቱ እጅግ እያደገ መምጣቱንም ዘገባው አስነብበዋል። የዶናልድ ትራምፕ የታሪፍና ቀረጥ ጦርነት ሀገራትን አማራጮች እንዲመለከቱ ያስገደደ ስለመሆኑም የሚናገሩት በርካቶች ናቸው። ለዚህም ይመስላል በዩኤስ ምንዛሪ ላይ ከፍተኛ እምነት ማሽቆልቆሉን ተከትሎ ሩብልስ ከዶላር ጋር ሲነጻጸር
ቁጥር 38 በመቶ ከፍ ያለው። ትላልቅ አልሚዎች እየገጠማቸው ካለው የንግድ ጦርነት ለማምለጥ የተለያዩ አማራጮችን እየተጠቀሙ እንደሆነ የኢኮኖሚ ባለሙያዎች እየገለጹ ሲሆን ለዚህም ያላቸውን ሀብት በዶላር ከማስቀመጥ ይልቅ ወርቆችን በመግዛት ንብረታቸውን ወደዛ እያሸሹ ነው ቢባልም በአሁኑ ወቅት ከወርቅም በላይ ሩብልስ ተፈላጊ ሆኗል የሚሉ መረጃዎች ወጥተዋል። ይህንን ተከትሎም አሜሪካ በትራምፕ አዳዲስ ታሪፎች ምክንያት ያላሰበችው ከባድ አደጋ ውስጥ ልትገባ ትችላለች የሚሉ መላምቶችም የሚያቀርቡ ተንታኞች እየተደመጡ ነው ያሉት። በቲ ኢንቨስትመንቶች ውስጥ የምጣኔ ሀብት ባለሙያ የሆኑት ሶፊያ ዶኔትስ ከብዙ አዳዲስ የገበያ ገንዘቦች በተለየ ሩብልስ ከካፒታል ፍሰት ጫና አይገጥመውም፣ ምክንያቱም ዓለም አቀፍ ባለሀብቶች በአሁኑ ወቅት ተመራጭ መገበያያ እያደረጉት በመሆኑ ይላሉ። ምንም እንኳን ምዕራባውያን በሩሲያ ላይ ማዕቀቦችን ቢጥሉም የትራምፕ የንግድ ጦርነት ለሩብልስ ማደግ ትልቅ አበርክቶ አድርጓል ባይ ናቸው። የጄፒ ሞርጋን ዋና ስራ አስፈጻሚ ጄሚ ዴሞን የኢኮኖሚ ድቀቱ አጋጣሚያዊ ውጤት ነው ሲሉም የብላክ ሮክ አለቃ ላሪ ፊንክስ በበኩላቸው የአሜሪካ ኢኮኖሚ ቀድሞንም ውዝግብ ውስጥ የገባ ነው ብለዋል። በሌላ በኩል ኢትዮጵያ የብሪክስ ልማት ባንክ አባል ለመሆን እንደምትፈልግ የሩሲያው ስፑትኒክ ሚዲያ ዘግቧል። በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰን ጠቅሶ እንደዘገበው ሀገሪቱ የብሪክስ ባንክ በአባልነት ለመቀላቀል ጥያቄ እንዳቀረበች አስታውቋል። ሁሉንም የድርጅቱን ስምምነቶችና ስርዓቶች ለመተግበር ሙሉ በሙሉ ቁርጠኞች ነን። ኢትዮጵያ ከብሪክስ ቤተሰብ ወሳኝ ምሰሶች ውስጥ አንዱ የሆነውን አዲሱን የልማት ባንክ ለመቀላቀል ዝግጁ ነች ብለዋል። ኢትዮጵያ ለአባልነት ጥያቄዋ ከሁሉም የብሪክስ አባል ሀገራት የፖለቲካዊ ድጋፍ ማግኘቱ የተገለጸ ሲሆን የአባልነት ሂደቱን በተጠናከረ ሁኔታ እየተከናወነ በመሆኑ በቅርቡ ይጠናቀቃል ተብሎ ይጠበቃል። አምባሳደሩ አክለውም መንግስት ሀገሪቱን ባንኩን ስትቀላቀል የኢንዱስትሪ የግብርናና የኢነርጂ ጨምሮ በርካታ ዘርፎችን ለማሳደግ ትኩረት ሰጥቶ ይሰራል ብለዋል። የብሪክስ ልማት ባንክ በቀጣይ የራሱን የመገበያያ ገንዘብ ለማሳተም መዘጋጀቱን ካስታወቀ የቆየ ሲሆን የብሪክስን ጥምረት ሀገራት ከአሜሪካ ዶላር ጋር ተፎካካሪ መገበያያ ገንዘብ መጠቀም ቢጀምሩ 100% ታሪፍ እንደሚጥሉ ፕሬዚዳንት ዶናልድ ትራምፕ ማስጠንቀቃቸው የሚታወስ ነው። የኢትዮጵያ ኮሪያ ዘማቾች መታሰቢያ ተቋም እድሳት ፕሮጀክት መጠናቀቁ ተገለጸ። የወርልድ ቱጌዘር ዋና ስራ አስኪያጅ ኢሶ ሞክሊ ከተለያዩ ፈተናዎችና ተግዳሮቶች በኋላ የሚያኮራና ታሪካዊ የሆነውን የተቋሙን እድሳት ማጠናቀቅ መቻሉን ገልጸዋል። ሮሃ ግርማ ተጨማሪ አላት። እንደ አውሮፓውያን አቆጣጠር ከ1950 እስከ 1957 በተካሄደው ጦርነት ላይ ኢትዮጵያ በኮሪያ ጦርነት እንድትሳተፍ በተባበሩት መንግስታት ድርጅት በቀረበላት ጥያቄ መሰረት 6037 ሰራዊት አሰማርታ በጀግንነት ለኮሪያ ሰላምና ነጻነት ተዋግታለች። ወደ ኮሪያ የዘመተው የቃኘው ሻለቃ ጦር ከያዘው መሬት 1 ኢንች እንኳን ያልሰጠና አንድም ወታደር በምርኮ ያልተወሰደበት ጦር ነው። ኢትዮጵያውያን የሀገራቸውን ልዩና ከፍተኛ ውጊያ ችሎታ ያሳዩበትና ኢትዮጵያውያን በተፈጥሮ ተዋጊ ናቸው የሚለውን ሀሳብ ያረጋገጡበት ነው። እነዚህ ጀግኖች በአዲስ አበባ የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ሐውልትና ሙዚየም በስማቸው ተሰይሞላቸዋል። ከዚህ ጋር ተያይዞም ወርልድ ቱጌዘር መንግስታዊ ያልሆነ ግብረሰናይ ድርጅት በዛሬው ዕለት በኮሪያ ዘማቾች መታሰቢያ ፓርክ ባዘጋጀው ፕሮግራም የተቋሙን የእድሳት ፕሮጀክት መጠናቀቅ አሳውቋል። በመርሃ ግብሩ ላይም የወርልድ ቱጌዘር ዋና ስራ አስኪያጅ የሆኑት ኢሶን ሞክሊ የሪፐብሊክ ኦፍ ኮሪያ ኤምባሲንና የአርበኞች የቀድሞ ወታደሮች ሚኒስቴርን የኢትዮጵያ ኮሪያ ጦርነት ዘማቾች መታሰቢያ መገልገያ ማደሻ ፕሮጀክት በኢትዮጵያ እንዲከናወን እድሉን ስለሰጡ እንዲሁም በፕሮጀክቱ ትግበራ ሂደት ላይ ላሳዩት ከፍተኛ ድጋፍ ምስጋና አቅርበዋል። ይህንን ፕሮጀክት ለማስፈጸም የመሰረተ ልማት እክሎችና ተግዳሮቶች ቢኖሩም እስከ መጨረሻው ድረስ የቻሉትን ያደረጉ የወርልድ ቱጌዘር ሰራተኞች ቀን ከሌት ይሰሩ የነበሩትን አቶ አቤል ኪዳኔን ጨምሮ ሁሉንም አጋሮቻችንን ለፕሮጀክቱ እድገት አስተዋጽኦ ላበረከቱ የተለያዩ አስተያየቶችን ለሰጡ የኮሪያ ማህበረሰብና የአባቶቻቸውን ታሪክና ወታደራዊ ንዋየ ቅድሳት ለሙዚየሙ ላበረከቱ የአርበኞች ማህበር ሁሉ ምስጋናዬን አቀርባለሁ። የኮሪያ ዘማቾች ማህበር ፕሬዝዳንት የሆኑት ኮንሬል ስቲፋኖስ ገብረ መስቀል በበኩላቸው የእድሳቱ ስራ በቅርብ በመከታተል ስራውን በጥራትና በተቀላጠፈ ሁኔታ እንዲሰራ ላደረጉ አካላት በሙሉ ምስጋናቸውን አቅርበዋል። የተለያዩ ድጋፎችና እርዳታዎች አሁንም በጣም እናመሰግናለን። ሁለቱ ኮሪያኖች በደቡብ ኮሪያ አማካኝነት አንድ የሚሆኑበትንም መንገድ እንዲኖር እንጸልያለን። በመጨረሻም የኮሪያ ዘማቾች መታሰቢያ ማህበር በወርልድ ቱጌዘርና በኮሪያ ኤምባሲ እንዲሁም
በኮሪያ የኢትዮጵያ ድጋፍ ማህበር አማካኝነት ለኮሪያ ዘማቾችና ለቤተሰቦቻቸው ለተደረጉ የተለያዩ ድጋፎች አመስግነዋል። ክቡራትና ክቡራን ከአርት ዜናዎች ጋር አብራችሁ ስላላችሁ አርት ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። በትምህርት ዘርፉ ላይ ለውጥ ለማምጣት እየተደረገ ያለው ጥረት ለእውቅና ሳይሆን የትውልድና የሀገርን ጥያቄ የመመለስ ጉዳይ ነው ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። ቆይታ በኋላ ዓለም በጉጉት ስለሚጠብቀው የአርሰናልና ሪያል ማድሪድ የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ ዝርዝር ዘገባ አዘጋጅተንላችኋል። ይጠብቁን። የለንደን ኪንግስ ኮሌጅ ተመራማሪዎች ለመጀመሪያ ጊዜ የሰውን ጥርስ በቤተ ሙከራ አበለጸጉ። ይህ አዲስ ግኝት የጠፉ ጥርሶችን በተፈጥሯዊ መንገድ ለመተካት የሚያስችል አዲስ ተስፋን እንደሚሰጥ ተገልጿል። አዲስ ኪዳን ሽፈራው ተጨማሪ አላት። የለንደን ኪንግስ ኮሌጅ ተመራማሪዎች ለመጀመሪያ ጊዜ የሰው ጥርስን በቤተ ሙከራ ውስጥ ማበልጸግ ችለዋል። ይህ ግኝት የብዙ ሰዎችን የጥርስ ችግር ዘላቂ መፍትሄ የሚሰጥና ነባሮችን የጥርስ ሙሌትና ተከላ አማራጮች ላይም ትልቅ ለውጥ ሊያመጣ ይችላል ተብሏል። ጥርስ ከተነቀለ በኋላ መልሶ ያለማደግ ችግር በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን በብዛት የሚያጠቃ ነው። ጥናቶች እንደሚያሳዩት እድሜያቸው ከ65 እስከ 74 ዓመት ከሆናቸው አዋቂዎች መካከል ከ10 አንዱ ጥርሱን ሙሉ በሙሉ አጥቷል። ይህ ችግር በአብዛኛው የሚከሰተው እንደ መቦርቦርና የድድ በሽታ ባሉ ምክንያቶች ነው። እስካሁን ድረስ ጥርስ ከተነቀለ በኋላ መልሶ ያለማደግ ችግርን ለመቋቋም የሚወሰዱት መፍትሄዎች የጥርስ ሙሌትና ተከላዎች ነበሩ። ይሁን እንጂ እነዚህ መፍትሄዎች የራሳቸው ድክመቶች ያላቸው ሲሆን ሰው ሰራሽ በመሆናቸው የተፈጥሮ ጥርስን ያህል ጠንካራ አይደሉም። አዲሱ ግኝት የጠፉ ጥርሶችን በተፈጥሯዊ መንገድ ለመተካት የሚያስችልና አዲስ ተስፋን ይሰጣል ተብሎ ይጠበቃል። በለንደን ኪንግስ ኮሌጅ የሪጀነሬቲቭ የጥርስ ሕክምና ባለሙያዎች ቡድን ይህ ምርምር የጥርስ ሕክምናን የመለወጥ እድል እንደሚፈጥርና ጥርሶች በቤተ ሙከራ ውስጥ ማደግ መቻላቸው የጠፉ ጥርሶችን ለመተካት በጣም ውጤታማና ዘላቂ መፍትሄ ሊሰጥ ይችላል ብለዋል። ተመራማሪዎቹ ጥርስን በአፍ ውስጥ ለማስገባት ሁለት የተለያዩ መንገዶችን እየሞከሩ እንደሆነ ገልጸዋል። የመጀመሪያው መንገድ ጥርሱ ከመተከሉ በፊት በቤተ ሙከራ ውስጥ ማሳደግ ሲሆን፣ ሁለተኛው መንገድ ገና በለጋነት ደረጃ ላይ ያሉ የጥርስ ሴሎችን በቀጥታ ወደ ታካሚው መንጋጋ ውስጥ ማስገባትና እዛው እድገቱ እንዲቀጥል ማድረግ ነው። ከዚህ ቀደም ይህንን ሂደት በቤተ ሙከራ ውስጥ ለመድገም የተደረጉ ጥረቶች ሳይሳኩ ቀርተዋል። ይሁን እንጂ የለንደን ኪንግስ ኮሌጅ ተመራማሪዎች ይህንን ተግዳሮት በማሸነፍ የመጀመሪያውን የሰው ጥርስን በቤተ ሙከራ ውስጥ ማሳደግ መቻላቸውን ገልጸዋል። ይህ ግኝት ለጥርስ ሕክምና ትልቅ ምዕራፍ እንደሚከፍት በዘርፉ ባለሙያዎች ተስፋ ተጥሎበታል። ፊንቴክ ኢንቨስትመንት 280 የኤሌክትሪክ ተሽከርካሪዎችን ለተጠቃሚዎች ሊያስረክብ መሆኑን አስታወቀ። የቢዋይዲ መኪኖች አስመጪ ፊንቴክ ኢንቨስትመንት 280 የኤሌክትሪክ ተሽከርካሪዎችን ለአራተኛ ዙር ለተጠቃሚዎች በመስቀል አደባባይ ሊያስረክብ መሆኑ ተነግሯል። ዝግጅቱን የፊንቴክ ኢንቨስትመንት በቀጣይ 3 ዓመታት 20 ሺህ መኪኖችን የመገጣጠምና የማከፋፈል ፕሮጀክት አንዱ አካል ሲሆን ከዚህ ቀደም በ3 ዙር 250 በላይ መኪኖችን ማስረከቡ ተገልጿል። ፊንቴክ ኢንቨስትመንት በርካቶችን ተጠቃሚ ለማድረግ ቢዋይዲ የኤሌክትሪክ መኪኖችን በ950 ሺህ ብር የ50 በመቶ ቅድመ ቁጠባ በ5 ዓመት ተከፍሎ ከሚያልቅ የአከፋፈል ስርዓት ጋር ያቀረበ ሲሆን የ8 ዓመት ዋስትና ለተጠቃሚዎች ማዘጋጀቱም ታውቋል። በፕሮግራሙ ላይ የሕዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲና የፊንቴክ ኢንቨስትመንት ከፍተኛ ስራ ኃላፊዎች እንዲሁም አርቲስቶች ተገኝተዋል። ዘገባው የሷሊህ መሐመድ ነው። ዓለም በጉጉት የሚጠብቀው የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ በአርሴናልና ሪያል ማድሪድ መካከል ሳንቲያጎ በርናባው ላይ ዛሬ ምሽት ይካሄዳል። የ15 ጊዜ የውድድሩ ሻምፒዮን ሪያል ማድሪድ እና ከ15 ዓመታት በኋላ ግማሽ ፍጻሜ ለመግባት ከሚፋለመው አርሴናል ጋር የሚያደርጉት ፍልሚያ ይጠበቃል። ቃል ኪዳን ይጥና ዝርዝር አለው። ከሰባት ቀናት በፊት በኤምሬትስ ስቴዲየም የተደረገው የመጀመሪያ ጨዋታ በ3 ድንቅ ግቦች ከተጠናቀቀበት ሰዓት ጀምሮ ውጤቱን ለመቀልበስ የመልሱ ጨዋታ የናፈቃቸው ሎስ ብላንኮዎቹ ይኸው የድግሱ ቀን ላይ ደርሰዋል። ተጫዋቾች ፉከራ እስከ ስቴዲየም ጣሪያ መዝጋት፣ አልትራ ደጋፊዎች ዛቻ እስከ ተንታኞች ግምት ብዙ የተባለለትና የተተነበየለት ጨዋታ ዛሬ ምሽት 4 ሰዓት ይካሄዳል። እንደ ማርሴሎና ቶኒ ክሩስ ያሉ የቀድሞዎቹ ከዋክብትም ቢሆኑ ዝምታን
ያልመረጡበት የፍጻሜ ያክል የሚጠበቅ የሩብ ፍጻሜ ጨዋታ ሪያል ማድሪድ ከአርሰናል በግዙፉ ሳንቲያጎ በርናባው ስቴዲየም በፈረንሳዊ ዳኛ ፍራንኮሽ ሌተጀር እየተመራ ይከናወናል። የሪያል ማድሪድ ተጫዋቾች ምናልባትም እያንዳንዳቸው በሚባል ደረጃ ጨዋታውን ስለማሸነፍ ከዛቻ ጋር ጭምር እየተናገሩለት ዛሬ ላይ የደረሱ ሲሆን ከቤሊንጋም እስከ ቬኒሺየስ፣ ኪሊያን ምባፔ እስከ አንቶኒዮ ሩዲገር ውጤቱን መቀልበስ ለማድሪድ ከባድ እንዳልሆነ በተደጋጋሚ ተናግረዋል። እዚህም የሎስ ብላንኮቹ የሚዲያ ጦርነት ምን አይነት ዝግጅት እንዳደረጉ በጋዜጠኞች የተጠየቁት ስፓኒያርዱ የመድፈኞቹ አሰልጣኝ ሚኬል አማርቲያን አርቴታ ሜዳ ላይ እንገናኝ የሚል አጠር ያለ መልስ ሰጥተዋል። የአውሮፓ ቻምፒዮንስ ሊግ በዋንጫ በማንሳትም ሆነ በርካታ ጨዋታ በማድረግ ቀዳሚው ሰው የሪያል ማድሪዱ አሰልጣኝ ጣሊያናዊ ካርሎ አንቸሎቲ በበኩላቸው ውጤቱን የምንቀለብስበት ሁሉም ነገር አለን ሲሉ ተደምጠዋል። ሪያል ማድሪድ በአውሮፓ ቻምፒዮንስ ሊግ 111 ቡድኖችን ያሸነፈ ሲሆን አንድም ጊዜ ያላሸነፈውም ሆነ ግብ ያላስቆጠረበት ክለብ ግን የዛሬ ተጋጣሚው አርሰናል ነው። የቀድሞ የመድፈኞቹ አጥቂ ቴሪ ዳንኤል ኦንሪ ከተጠባቂው ጨዋታ በፊት በሰጠው ሀሳብ አውሮፓ ላይ ሁሉም ክለቦች ማድሪድን ይፈራሉ፣ ማድሪድ ግን አርሰናልን ይፈራል ሲል አስገራሚ አስተያየት ሰጥቷል። የሆነ ሆኖ ባሳለፍነው ሳምንት በስቴዲየማቸው ኤሚሬትስ ታሪክ ማድሪድን 3-0 አሸንፈው ጥሩ ምሽት ያሳለፉት የአርሰናል ደጋፊዎች ቡድናቸው ማድሪድን በሳንቲያጎ በርናባውም ዳግም አሸንፎ አለያም ውጤቱን አስጠብቆ ምሽቱን ይበልጥ ያማረ ያደርግላቸው ይሆን የሚለው በጉጉት የሚጠበቅ ሲሆን ለዚህም የዓለም አይኖች ሁሉ ምሽት 4 ሰዓት ላይ ወደ ሳንቲያጎ በርናባው ያማትራሉ። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኛለን።